አንዱ ስኬት ሌላ ስኬትን ያመጣል እንዲሉ አባይ የመደራደር አቅማችንን በማሳደግ በአባይ በኩል የቀይ ባህር ጉዟችንን ቅርብ እንዲሆን ያደርገዋል። ውድ ወገኖቻችንን ያለምንም መሽኮርመም በግልጽ ልንነግራቸው የምንፈልገው አሁን ላይ የባንዳና የባዳ ጦርነት ገጥሞናል። የኢትዮጵያ መጠናከር እንደ ስጋት የሚቆጥሩ መዳከሟን ደግሞ እንደ እድል የሚቆጥሩ የውጭ ጠላቶቻችንን ከደጃችን ካለው ከባህሩ ገፍተው የመልክዓ ምድራዊ እስረኛ አድርገውናል። የሚያሳዝነው ደግሞ የመልክዓ ምድራዊ እስረኛነት በቃን ብለን ስንነሳ ሴራው ገብቷቸው ይሁን ሳይገባቸው ከባዳ ጋር አብረው በተቃራኒ ቆመው ምጣዱን ሰብረው እንጀራውን ለመከፋፈል የሚያዋክቡን አንገትህን ቆርጬ እኔ አድናለሁ ብለው የተነሱብንን ስናይ እጅጉን ያሳዝነናል። ወደ ጫካ የገባችሁ ወገኖቻችን ብትሰሙንም ባትሰሙንም አስረግጠን ልንነግራችሁ የምንፈልገው ነገር ቢኖር ሀገራችሁ ኢትዮጵያ በቀይ ባህር ወደብ ዙሪያ የጥንታዊ የታሪክና የተፈጥሮ ባለቤትነቷ ተነጥቆ ቀይ ባህር ላይ መርከቦቿ ተከልክለው ኢትዮጵያ ስለ ቀይ ባህር መናገር እንጂ መጠቀም አትችልም ተብላ ከ120 ሚሊዮን በላይ ሕዝብ ባለቤት የሆነችው ኢትዮጵያ የመልክዓ ምድራዊ እስረኛ ሁና ለእስረኛነት መዳረጓ ሊጸጽታችሁና ሊያንገበግባችሁ ይገባል። ስለሆነም መንግስት ሁሌም ለሰላም በሩ ክፍት ነው። ልዩነቶችን፣ አለመግባባቶችን በውይይት እየፈታን ሀገራዊ ጥቅማችንን በጋራ እያስጠበቅ ህዳሴ ግድብን በጋራ እንደገነባን ነው ሁሉ የቀይ ባህር ወደብ ጥያቄያችንን በጋራ እናሳካው ዘንድ ወደ ጫካ የገባችሁ ሁሉ ለህዝብ ጥቅም ስትሉ የመንግስትን ጥሪ ተቀብላችሁ ፊታችሁን ወደ ሰላም ልታዞሩ ይገባል።